በአባይ ወንዝ ተፋሰስ ውስጥ 11 ሀገራት ይገኛሉ። እነዚህ ሀገራት በተፋሰሱ ውስጥ በተለያየ የኃይል መጠንና የውሃ አጠቃቀም ደረጃ ላይ ይገኛሉ። ከነዚህ ውስጥ ኢትዮጵያ በአባይ በተከዜና በባሮ ወንዞች አማካኝነት ከፍተኛ ውሃን ታመነጫለች። በሌላ በኩል በተፋሰሱ ላይ ምንም ውሃ የማታመነጨው ግብጽ ውሃውን በመጠቀም ረጅም ርቀትን ሄዳለች። ላለፉት ምዕተ ዓመታት ወንዙን በበላይነት ለመቆጣጠር የተለያዩ ስልቶችን ስትከተልም ኖራለች። በተባበሩት መንግስታት የድንበር ተሻጋሪ ወንዞች አጠቃቀም ዙሪያ የተቀመጠው መመሪያ መሰረት በውሃ መስክ ጠንካራ ትብብር ሲኖር ሀገራቱ በጋራ የመልማት አቅማቸውን ከማሳደጉም በላይ የሰላምና ወዳጅነት ትስስራቸውን የሚያጠናክር ይሆናል። በዚህ በጽኑ የምታምነው ኢትዮጵያም በጋራ እንጠቀም በሚል የሰራችውና እየሰራች ያለችው ስራ የሚያስመሰግን ነው ሲሉ የውሃ መሐንዲሶች ይናገራሉ። ሁሉንም የተፋሰስ አገሮች ሊያስማማ በሚችል ሁሉንም ፊርማ ከማስፈረም ጀምሮ ከዛም ደግሞ ፕሪንሲፕል ኦፍ ዲክላሬሽን የሚል ወደ 6 የሚሆኑ ዲክላሬሽኖችን በ2015 አካባቢ በ2014 አካባቢ ገደማ በማውጣት ያሉትን የተፋሰስ አገራት ወደ አንድ በማምጣት የጋራ በማድረግ የጋራ ጥቅም የጋራ በማድረግ እየሄደችበት ያለው ነገር ትልቅ ነገርና ከምንም በላይ ደግሞ በዘርፉ ላይ ብዙ ግለሰቦችም ደግሞ ከፍተኛ የሆነ ስራ ሰርተዋል ማለት ይቻላልና ኢትዮጵያ ግን ከራሷ አነሳሽነት ተነስቶ ለምሳሌ የአባይን ግድብ መገደብ ስትጀምር ጀምሮ ማለት ነው በጣም እንትን ስታደርግ ነው ኃላፊነቱን ወስዳ የሁሉንም ሀገሮች ኃላፊነት ወስዳ ነገሩን ግልጽ በማድረግ ሌሎች ሀገሮች ጥርጣሬ እንዳይገባቸው ከማድረግ ጀምሮ እንግዲህ ስትታገል ነው የቆየችው። ውሃ በዓለም ላይ ያለውን አቅም በመረዳትና አስፈላጊነቱ ላይ በማመን እየተሰራ ያለውን ስራ ለማጠናከር የውሃ ባለሙያዎችና ተቋማት የበለጠ ሊጠነክሩ ይገባል ሲሉም የኢትዮጵያ የውሃ ባለሙያዎች ማህበር ፕሬዝዳንት ዶክተር አማኑኤል አባተ ተናግረዋል። የፖሊሲ ዳይሬክሽን ከማሳየት አኳያ ሪሰርቾችና የተለያዩ የምርምር ስራዎችን በመስራት ለፖሊሲ ግብአት ሊሆኑ የሚችሉ አውትፑቶችን ከማውጣት አንጻር ከፍተኛ ሚና አላቸው። ሌሎች ሀገራት ስንሄድ ባለሙያዎች በአንድ ላይ የሆኑ የተለያዩ የሙያ ማህበራቶችን በማቋቋም በተለይ ውሃና ከውሃ ጋር ተያያዥ የሆኑ የውሃ ባለሙያዎች ማህበርን በመመስረት ትልልቅ ስራዎችን ይሰራሉ። ግብጽ ብንሄድ የውሃ ባለሙያዎች ወደ 3 የሚሆኑ ትልልቅ የውሃ ባለሙያ ፕሮፌሽናል አሶሲዬሽኖች አሏቸው። ከዛ አንጻር ኢትዮጵያ ለዘመናት ምንም እንኳን በተለያየ ዘርፍ በተለያየ ሴክተር የሙያ ማህበራቶች ቢኖሩም በውሃው ዘርፍ ግን ሳይኖር ቀርቷል። ኢትዮጵያ ያላትን የውሃ ሀብት ያህል አልተጠቀመችም የሚሉት የውሃ መሐንዲሱ ማሞካሰኝ ውሃ የማይፈልግ ዘርፍ ባለመኖሩ የመመሪያ ማዕቀፍ ያስፈልጋል ብለዋል። ቱሪዝም ላይ ውሃን ተጠቅመን ምንም ያደረግነው ነገር የለም። ባሉን እንኳ ሀይቆቻችን ወንዞቻችን ላይ ምንም እያደረግንበት አይደለም። ያለን ፖቴንሻል ለሃይድሮ ፓወር ለመስኖ ያለንን አቅም ሙሉ በሙሉ አሟጠን የተጠቀምና አሟጠን አይደለም አልጀመር ነው ማለት እንችላለን። እና አክሮስ ሴክተር ስንመጣ ውሃን የማይፈልግ የለም፣ ማናቸውም ይፈልጋሉ። ስለዚህ በሚፈልጉት መጠን ለማድረግ ማዕቀፎች መዘጋጀት አለባቸው። የኢትዮጵያ የውሃ ባለሙያዎች ማህበር በውሃው ዘርፍ ቀጣናዊና ሀገራዊ ለውጥ ለማምጣት ታልሞ የተቋቋመ ነው ያሉ ሲሆን ሀገር በምትፈልገን ጊዜ ሁሉ ለማገልገል ዝግጁ ነን ሲሉም ገልጸዋል።